ሰባር ዜና እንግዲህ የበጎቹ መሪ አሲያ የምትባለው እንግዲህ የበጎቹ ስብስብ የበግ ጥርቅሟ እንግዲህ ዛሬ እንግዲህ በቁጥጥር ስር ውላለች ማለት ነው። ምንም የምታመጡት ነገር የላችሁም። እንግዲህ ከሚስ ማታ ነው እንግዲህ ጡል ስትል በሱቁም በምኑም እንግዲህ ጡል ስትል ጀግኖች እንግዲህ ይዘው አንቺ ነሽ ወይ እኛን የምታሰድቢን? አንቺ ነሽ ወይ የቡታጅራ ዳይበር አለቅላቂ ብለው እንግዲህ ምን ትሆን የምናውቅ የለንም። እኛ ከብሔሯ ችግር የለብንም። እስኪ አሁን ላይ ሄዳችሁ ተከራከሩላት ማለት ነው። እኔንም በቤቷ እንደፈለገች አድርጋ አሰድባኛለች፣ አንቋሻኛለች ማለት ነው። እሷ ራሷ ያላደለሁትንም እንግዲህ ናት እያለች እንግዲህ ሌሎቹም ትቀጥላላችሁ። ስለዚህ እንግዲህ የበጓ ስብስብ የበግ ጥርቅሟ እስኪ ደመቁ ትንጣና አንድ ነገር ታስደረግላት አሁን ላይ። ወይንም ደግሞ የደመቁ ዳይበሮች በጎች እንግዲህ ሁላችሁም መታችሁ እንግዲህ ምን እንደምታደርጉ አላቅም። እንግዲህ ባህር መዝናኛ ይሁን ሱቅ ይሁን ምናምን ያሉት እንግዲህ አንጠልጥለው እንግዲህ የኔ እኮ በጣም እኔ ዛሬ ሳላደንቃቸው እንጥልጥል ላድርገው እንግዲህ ማለት ነው። እንጥልጥል ባለችበት ደወሉልኝ። ምንድን ነው ምናምን ስላቸው እኔ እንዳታላከኩብኝ አያገባኝም። ለማንኛውም እኔ አያገባኝም። እኔ ሶሻል ሚዲያ ላይ ያሰደበችኝ አላሰደበችኝ፣ እኔ ቤቷ ላይ በጎቹ ጋር አሁን አሰደበችኝ አላሰደበችኝ አይዶን ኬር፣ ችግር የለም። ግን የስደት እህታችን ናት። እኔ በስደት የሚሉትን ሂጄ ማለት ነው። ምናልባት ብዙ አመት ሊሆናት ይችላል። እኔ የማውቀው ነገር የለኝም። ስለዚህ እኔ ላይ ጥርጣሬ እንዳታመጡ፣ እኔ ላይ ጥርጣሬ እንዳታመጡ ብዬ እኔ አይመለከተኝም። ግን ዛሬ እንግዲህ ቀፍድድ አድርገው ይዘው ወዴት እንደወረወሯት የማውቀው ነገር የለኝም። ከከሚስ ማታ ጀምራ ነው እንግዲህ የማውቀው ነገር የለኝም ማለት ነው። እኔ ላይ እንዳታላከኩ በጎችዬ፣ እኔ ላይ እንዳትመጡ፣ እኔ ላይም እንዳትደውሉ። ቆሻሻ ስለሆናችሁ እናንተ የማታላከኩበት ነገር የላችሁም። ግን እስኪ እንደው ከገባችበት ጉሬ አውጧት፣ እንግዲህ ከጨለማው ማለት ነው። ከገባችበት ጉሬ አውጧት። እኔ እገታ ምናምን የሚባል ነገር የሰማሁት እንግዲህ እስኪ ከነ ሀቢባ ስትቀርብ እናያለን። ሀቢባ ዘንድ ሂዳ ስትቀርብ እናያለን ማለት ነው። እቺ ጭራቅ፣ እቺ በለዓ ማለት ነው። ከቤቷ ብዙ ነገር እንግዲህ አስጨጭፋናለች፣ ብዙ ነገር አስደርጋናለች። እስኪ አሁን ያዋጧት፣ ጉታጀራ ያዋጧት። የበግ ስብስቦቹ በጎቹ እስኪ አሁን አውጧት። እየተንጫጫችሁ እየፎከራችሁ ነበረ ማለት ነው። እስኪ እናያለን እንግዲህ እናያለን። ሰላም ጤና ይስጥልኝ። እንዴት ናችሁ የጎጃም ቤተሰቦች? በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አፏን የጎጃም ቤተሰቦች፣ ጎጃም ሚዲያ እንግዲህ እስኪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ በነ ሄርሜልዬ ጉዳይ በነ አብርሃም እንደገና ደግሞ በነ ደመቁ እንግዲህ ላለመረሳት ብላ እንግዲህ ሚዲያ ላይ እንግዲህ እየተጋጋጠች ትገኛለች ማለት ነው። ያው ላለመረሳት ብላ እናቲቱም ደግሞ እንድትታረቅ ከአብርሽ ጋራ እንድትታረቅ ትፈልጋለች። ጅብ በቀደደው ውሻ እንዳይገባ ምናምን ብላ እህቲቱም ደግሞ እቺ ሚዳቆ ስትመጣ ነበረ ማለት ነው። ድሮ ነበረ እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ እንላለን እኛ ማለት ነው። ስለዚህ የእሱን ብለን ተቀብለናት፣ አምነናት ተቀብለናት፣ መህራባ እሺ ብለናት ተቀብለናት። ከዛ ጉር ሰራችን ማለት ነው። ገባችሁ? ጉር ሰራችን ደመቁ። ስለዚህ አሁን ላይ እምነት ስለሌላት ደግሞ እኛ አንፈልጋትም በፍጹም ማለት ነው። ልንፈልጋትም አንችልም፣ አንፈልጋትምም። ከሚዲያው ጠፍታ ሄርሜልዬና አብርሃም እንዲነግሱ ነው የምንፈልገው ለሚዲያው በቃ። ስለዚህ ደመቁን አንፈልጋትም። ያልወለደችውን ወልጃለሁ ብላ ልጁን ማስረክባ መጣች። እንደምታዋት እንግዲህ ላለመረሳት የማታደርገው የማትለማመጠው ነገር የላትም። እናቲቱም ከድራማ መሀል ገብታ አሁንም ደግሞ እንድትታረቀላት አብረሽ ጋር አንድ ላይ እንድትመጣ ምናምን ጎንበስ ብላ ግንጭሏን ምናምን ይዛ ከድራማ ውስጥ መግባቷ እናቲቱ በጣም አሳስቧት፣ ወንጀል ስለሆነ የማልዋጣውን ይሄ ሀሳብ ነው፣ ስድብ አይደለም፣ ከስድብ ነፃ የሆነ ነው። ስለዚህ ሺህ ጊዜ በገንዘብ አይምሯችሁ ቅንጭላታችሁን ብትቀይሩት ቤተሰብን አመታችሁ ከተጨማለቀ ስራ ውስጥ ማስገባቱ ኸይረ ነው ብዬ ስለማላስብ ነው። እና አንድም ቀን የሚዳቆን ቻናል ሼር ሳታደርግላት በቤቷ ላይ ሼር ሳታደርግላት አንድም ቀን አሁን ልትፈምስባት እየተነሳሳች ነው እህቲቱ ማለት ነው። በነገራችን ላይ እንኳን አንቺ ቀርቶ ሚዳቆ ሌላውን ፈምሶባታል። ግን ደግሞ የሚሰሩት በቀን 10 ሺህ ብር እየከፈሉ በአንድ ቀን ለ10 ደቂቃ ቪዲዮ 5,000 እየከፈሉ ነው ለደመቁ። ይህን ጠንቅቀን እናውቃለን። ለአንድ ሰዓት ከሆነ እስከ 10 ሺህ ብር ነው።
ለ10 ደቂቃ ቪዲዮ ከሆነች ግን ለ10 ደቂቃ ወይም ለ11 ለ12 ደቂቃ ከሆነች 5,000 ብር ደግሞ እየተቀበለች የምትበላው አሁን ላይ እሱን ጠንቅቀን እናውቃለን ማለት ነው። ስለዚህ በጣም ያሳዝናል። እኔ አላቅም፣ በጣም ነው የሚያሳዝነው። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? የጎጃም ቤተሰቦች እንዲሁም ደግሞ ክርስቲያን ወገኖች ሰላም ብያለሁ። እንግዲህ ዛሬ ጁማ ነው። አላህ ሱብሃነሁ ወተዓላ እንግዲህ ከበይና ከበላተኛ ከሙሰኛ ከሀደኛ ሰው አላህ ይጠብቀን ኢንሻአላህ። ከአስመሳይ ሰዎች ደግሞ በጥቅሉ አላህ ይጠብቀን። ሀገራችንን ሰላም አላህ አድርግልን። እኛ የበይ ተመልካች ነን። አሁን ላይ የለባሶች ተመልካች፣ የተቀማጮች ተመልካች ነን። እኛ ሰራተኞች ነን፣ የነሱ ጎርዴ ነን። እነዛ ደግሞ በቃት በይ ናቸው ማለት ነው። አብላን አታስበላን፣ ፈረጀን አታስጨርሰን። እባክህ አላህ ሱብሃነሁ ወተዓላ ፈረጃውን ቅርብ አድርግልን፣ ጥሩን አየር አንፍስልን በሀገራችን ማለት ነው። ያለውን ንፋስ አንስተክ ጥሩ ንፋስ አላህ ሱብሃነሁ ወተዓላ ያምጣልን። እባክህ ጌታዬ እንደው አንድ ቀን አውጣልን እና እኛም መህ ብለን በሀገራችን ላይ ገብተን ወተን ገብተን እንግዲህ እኛ የእውነቴን ነው የምላችሁ እኛ ሀገራችን ብንሄዳው ወተን እንኳን አንገባም ማለት ነው። ምክንያቱም ከአገራችን አንጻር የተነሳ ማለት ነው። እነ ሚዳቆ እነ ደመቁ ደግሞ ይኸው በቃ ዝም ብለው ሰውንም እያጭበረበሩ በመብላት ላይ ነው ያሉት። የአረብ ሀገር ሴቶችንም በመብላት ላይ እንግዲህ ይገኛሉ። ትልቋም እንግዲህ በጓ አሲያ የምትባለው ልጅ እንግዲህ ዛሬ ማቆ ነገር የለኝም ማታ ላይ እኔ ምን አንጠልጥሎ እንደወሰዳት አላውቅም። ወደ ባህር ወደ ሱቅ ወጣ ነው ምናምን ነው የሚሉት። ብቻ የዛበረ ነው እና አግተናት ምናምን ነገርም እያሉ ነበር። ብቻ እኔ እርግጠኛ አይደለሁም። ያሳዝናል። እኔ በጣም ውስጥ ያዝኗል። ግን ያቅምሷት። ምክንያቱም በጎቹን ሙሉ በጎቹን ሰብስባ እኔን አሰድባለች። እኔ ጎጃም ሜዳ ሙቼ ነው መበልጣት በምንም ብትሉ። ግን ያልሆነ ሴት ተለጥፋ ጎጃም ነብላ ሙጥሙጥ ያለ ሴት ቅጥም ያለች የማታምር እዚህ ትገባለች የማትለውን ጎጃም ሜዳ ይችና ምናምን ብላ እኔ እንድንቋሽሽ እንድወድቅ አደረገች። እኔ በጁማ ውሳን መሳደብም መራገምም አልፈልግም። በእኔ ሀሳብም በሀሳብ ነው። እንደናንተ አይደለሁም። የበግ ስብስቦች እየመጣችሁ እንግዲህ ቤት ላይ የምትርመጠመጡ ሰዎች አላችሁ። ስለዚህ እንግዲህ እገታ ተካሂዶባት ይሁን ምን ይሁን ማቀው ነገር የለኝም። እስኪ ከሀቢባ ላይ ተቀረበች እናያለን። ማቀው ነገር የለኝም። ብቻ አላቅም። እንግዲህ ሐሙስ ማታ ነው ያሉኝ። ወታ መሰለ ትትቀመቀም አይተዋት መሰለኝ። እንግዲህ ይቺ ላው ብልጭ ውስጥ ቁልጭ ቃላዋጭ ምን አስቀላወጣት? እሷ መንደር ለመንደር ምን አስቀላወጣት? ሶሻል ሚዲያ ላይ የፈለገውን ሰው ያሰደበች ነው። ምን አስቀላወጣት? አንዴ ሱቅ፣ አንዴ ባህር፣ አንዴ ዛ ቃላዋጭ አለኩል ያህል ምን ልላችሁ ፈልጌ መሰላችሁ? ምን ልላችሁ መሰላችሁ የፈልጋችሁት? እሷ ዛሬ ሄርሜልዬ እንግዲህ እንደምታዋት እንግዲህ አብርሃምን ለማስደሰት እንግዲህ በቃ ፍንጥዝ እንዲል ብላ ደስ እንዲለው ብላ አብርሃምዬ በዚህ አጋጣሚ ስላየው በጣም ደስ ብሎኛል። ወንድማለም እንኳን ደስ አላችሁ። የሄርሜልዬና የአብርሃም ወደንሶች ፋሚሊዎች እንኳን ደስ አላችሁ። ስቃ ስላየውክ እጅግ ደስታ ተሰምቶኛል ወንድሜ። አይዞክ፣ ወደፊት ነው እንጂ ወደኋላ የለም። ሄርሜልዬን በርቺ፣ ወደፊት ነው እንጂ ወደኋላ የለም። በርቱልኝ ላለሁኝ። እወዳችኋለሁ፣ አከብራችኋለሁ። በዚህ አጋጣሚ የምታበረታቱኝ እህቶቼ ወንድሞቼ እዚህ ጋር አመሰግናለሁ። እጅግ አድርጌ ነው አመሰግነው። እይታ የለውም በሰሞኑን ምን እንደሆነም አላቅም። እይታ የቀንሷል። እስትራክ ልከውበትም በጎቹ ምን ይሁን ብቻ አላቅም። እነዚህ ቆሻሾች የቆሸሹ የበግ ስብስቦች እንግዲህ አላቅም፣ እኔ ብቻ አላቅም። እና እንኳን ደስ አላችሁ እላለሁ በዚህ አጋጣሚ ማለት ነው። በድጋሚ እኔ ደስተኛ ነኝ። ሄርሜልዬ ደግሞ እንግዲህ ወደፊት ነው እንጂ ወደኋላ የለም። በጣም ጀግና ሴት ነሽ፣ ስማርት ሴት ነሽ፣ በጣም እጅግ ኮንፊደንስ ያለሽ ነሽ። በጎቹ አወሩ አላወሩ ከበግነት አይዘሉም እና አንዳንድ ጊዜ በጣም ይገርመኛል የበጎቹ ነገር ማለት ነው። አንድ ሰው ወደደው ጋር አፈቀረው ሰው ጋር ነው የሚኖረው እና እናንተ አሁን ላይ እናገናኛለን ግዴታ በቃ። በነገራችን ላይ በጌቱ ምንም የማታደርገው ነገር የላትም። በጣም እየተጋጋጠች ነው ላለመረሳት፣ በቃ ላለመረሳት ብላ በጣም እየተጋጋጠች ነው የምትገኘው። በቃ ላለመረሳት ብላ። የኔ እናት አይዞሽ፣ አትረሽም። ለምን ትረሻለሽ? ብዙ በጎች አሉሽ፣ አንቺ አይዞሽ፣ አትረሽም። አይዞሽ፣ ትኖሪያለሽ። ምንም አትይም በግዬ ማለት ነው። ምንም አትይም። አይዞሽ፣ ጨቅላሽን ይዘሽ ተቀመጭ ማለት ነው። ስለዚህ ስለ አቢላ ደግሞ አይመለከታችሁም ማለት ነው። ስለ አቢላ ስታለቀልቁ ነበር። አቢላ ጀግና እኮ ነው። ለወንድሙ ለአብርሃም እኮ ነው የሆነ። እውነቱን ትክክል እኮ ነው እንዴ። ጨርሰው ተጎኑ ያሉ ከአብርሽ ጎን ያሉት ትክክለኛ ወንድሞቹ ናቸው። ሲጎዳ የማይፈልጉ
ሲሰደብ ሲንቋሸሽ የማይፈልጉ ናቸው። ሲወድቅ የማይፈልጉ ሁልጊዜ ቀጥ ብሎ እንዲሄድላቸው ነው የሚፈልጉ። ስለዚህ እኛም ያንን የምንፈልገው እንዴ ግዴታ ደመቁን ተከትለን ማጨብጨብ አለብን እንዴ ጋይስ? ቻ አልፈልጋትም፣ ከሜዳ ተጥፋለን።